ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ በስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ከ3 10 ዓመታት በፊት የ5 ዓመት ሕፃን ልጅ ወደ አውሮፓ በማደጎ ተወሰደች። ሁሉም ሰው ጥሩ ሲሆን ለፈረንጆች ተሰጥታ ጥሩ ሕይወት ትኖራለች አሉ። ትመለሳለች ወይም እናገኛታለን ከዚህ በኋላ ብሎ ያሰበ የገመተና የጠረጠረ የለም። ለ30 ዓመታት ቤተሰቦቿ ስለሷ ጥያቄ አላነሱም። ያደገችበት ሰፈር ረስተዋታል። ያኔ ወደ ጣሊያን ስትሄድ የ5 ዓመት ሕፃን የነበረችው ገነት ዛሬ የ35 ዓመት ሴት ሆናለች። እሷ ወደ ጣሊያን በማደጎ ስትሄድ ግን አንድ ሚስጥር ተቀብሮ ቀርቷል። ሚስጥሩ ግን ተቀብሮ የቀረው ገነት ተመልሳ እስከምትመጣ ነበር። ገነት ቤተሰቦቼ ብላ ከ30 ዓመት በኋላ ወደ ዘመዶቿ መጣች። ያደገችበትን ሰፈር በእግሯ ተራምዳ ጎበኘች። ምንም ነገር ትዝ አይላትም። ስቃ አቅፋ የምትሰማቸው ዘመዶቿን አታስታውሳቸውም። አቅፋ የሳመችው አጎቷ እያለቀሰ አገላብጦ ስሞ አልጠገባትም። ለሁሉም የደስታ የሳቀን እንደገና የተፈጠሩ እስኪመስላቸው ገነትን ማግኘታቸው አስደስቷቸዋል። በፍቅር በደስታ ተቀብለው እያስተናገዷት ባለበት ሰሞን ግን አንድ ቀን ጤና አዳማሽ ትታ ጓሮ ያለ ግንብ ስር ተቀምጣ አለቀሰች። ፊቷ ተቀያየረ። ጮኻ ማልቀስ ቀጠለች። ይህን ቦታ አውቀዋለሁ፣ ይቺን ቦታ አስታውሳለሁ እያለች በጣሊያንኛ ትናገራለች፣ ታለቅሳለች። በእጇ እየጠቆመች በጣሊያንኛ ስታወራ ቤት ውስጥ የተሰበሰቡት ብቻ ሳይሆኑ ጎረቤት ተሰብስበው ግራ ተጋቡ። ግን ሁኔታውን እያዩ መሳቅ ከጀሉ። ሁሉም ሳቃቸው አፈናቸው ከዚህኛው አጎቷ በስተቀር። ምክንያቱም ከ30 ዓመታት በፊት እዚች ገነት ዛሬ ቆማ የምታለቅስበት ቦታ ላይ ምን እንደተቀበረ ራሱ ያውቃል። ገነት በሕፃንነቷ ያየችውን ካስታወሰች አጎቷ ግርማቸው ሕይወቱ ከዚህ በኋላ እስከ ወዲያኛው ይቀየራል። ገነት ያኔ ከአገሯ ስትወጣ በጣም በውስጧ ፍርሃትን የተሞላች የ5 ዓመት ሕፃን ነበረች። ዛሬ ግን በራሷ የምትተማመን ጠንካራ የ35 ዓመት ሴት ናት። የገባች ቀን አያቶቿ ቤት የተሰበሰቡ ሁሉ አይተዋት በደስታ ይስቃሉ፣ መልሰው ያነባሉ። የሚያነቡት ደግሞ ከ30 ዓመት በፊት የተፈጠረውን አሰቃቂ ገነት ያለፈችበት ነገር እያስታወሱ ነበር። ከሁሉም ሰው በላይ ግን በተመለከታት ቁጥር የሚያለቅሰው አጎቷ ግርማቸው ነው። ግርማቸው ለአያቶቿ፣ ለአክስቶቿ፣ ለዘመድ አዝማድ ሁሉ ተጠሪ፣ ከጎናቸው የሚቆም የገነት ዘመድ አዝማድ ሁሉ የሚኮራበት ግለሰብ ነው። እያደር ግን አጎቷ ፊት ለፊት አይኗን አያይም። ይሄን ደግሞ ቀድማ ያስተዋለችው የገነት ጓደኛ አዜብ ናት። አዜብ እየመጣችው አብራት ነው። ከጎኗ ማትለየው አስተርጓሚዋ ስለሆነች ነው። ታዲያ ቀንና ማታ ማይለያዩት አዜብና ገነት በአንድ ነገር ላይ ተስማሙ። በገነት አያት ቤት ዘመድ ሲመጣ ሲጠይቃቸው ሲጫወቱ ጥሩ ጊዜ ቢያሳልፉም የቤተሰቡ አባል ግን እርስ በእርሳቸው አይተማመኑም። እህተማማቾች ወይም የገነት አክስቶች ተኮራርፈው አያወሩም። ወንድማማቾች የሆኑት የገነት አጎቶች አይከባበሩም። ተራ ወሬ ጀምረው በጸብ ያበቃሉ። ታዲያ ገነት በአስተርጓሚያ አዜብ በኩል ጥያቄ ጠየቀቻቸው። ሁሌ እንደዚህ ነው ወይ የምትኖሩት ብላ ጠየቀቻቸው። ግን ሁሉም አንገታቸውን አቀረቀሩ። ከትልቋ አክስቷ
እታለም በስተቀር። እታለም ገነትን ቀና ብላ ከተመለከተቻት በኋላ ቤተሰባችን ፍቅር ነበር፣ ግን ሁሉም ነገር የተበላሸው ያንቺ እናትና አባትሽ ከሄዱ በኋላ ነው ብላ መለሰች። ሐዘን የቀሰቀሰ ሌላ ሰው የለም። ገነት ተጨማሪ ነገር ስለ ወላጆቿ እንዲያወሩ ፈለገች፣ ግን እየተናገረም ያወራም የለም። ሁሉም አዝኗ ቀረቀረ። ገነትና አዜብ በዚህ ጉዟቸው ከተማ መዞር፣ መዝናናት፣ ቦታ ማየት፣ አገር መጎብኘት ሳይሆን ለገነት ፍላጎት መሰረት ትኩረት ያደረጉበት ነገር አለ። ገነት ማስታወስ የፈለገችው ነገር አለ። ታዲያ ይህን ለማስታወስ የፈለገችውን ነገር ለማወቅ ብዙ ርቀት ተጓዘች። ይህም እንግዲህ በየሰው ቤት እያንኳኳች የዚህ ቤት እናት ማን ነው፣ የዚህ ቤት አባት እስቲ ያሳዩኝ እያለች በየቤቱ እያንኳኳች ቼክ ማድረግ፣ እንደገና ደግሞ መንገድ ላይ ረጅም መንገድ መሄድ፣ ሁሉን ነገር መነካካት፣ በቃ ማስታወስ ይረዳኛል ብላ ያሰበችውን ሁሉ ነገር ሞካክራለች። አልደከማት። በጣም የሚገርመው ቤቶቹ ተቀይረዋል፣ መንገዶቹ ተቀይረዋል፣ ሁኔታው ሁሉ ነገሩ የሰፈሩ የነበረበት አቀማመጥ ተቀይሯል። እሷ ግን ማስታወስ የፈለገችው ነገር አለ። ትዞራለች፣ ታያለች፣ የሆነ ነገር ታሸታለች፣ ትነካለች፣ የሆነ ነገር እንደምታስታውስ ውስጧ ይነግራታልና በፍጹም አልቦዘነችም፣ አይደክማትም። በቃ ከጧት ጀምራ እስከ ማታ እንዳልሽው በየቦታው ነው። በሰፈር ውስጥ ግን ከሰፈሯ አትወጣ፣ ቤት ውስጥም ትሆናለች። ቤት ውስጥ ሆና የተለያየ ነገር ታያለች። የሆነ ነገር እንደ ትዝ እንደሚላት ወይንም ደግሞ በፈለገች ቁጥር የምታገኘው ነገር እንዳላት ውስጧ እያሰበ በጣም እየደከመች ያለችበት ሰዓት ነው ይሄ ሰዓት። ገነት የ5 ዓመት ልጅ ሆና የምታውቀውን ለማስታወስ ጥረት እያደረገች ሰነበተች። ግን አንድ ቀን ያልተጠበቀውን አደረገች። በጓሮ በኩል ያኔ የኮሽም እሾህ አጥር የነበረው ዛሬ ግን በግንብ የተሰራው የአያቶቿ በጀርባ በኩል ያለ ጓሮ ስታየው ጤና አዳም ሲሸታት ቦታው ሳይነካ ስለተቀመጠ እሪቷን ያቀለጠችው እየጮኸች ያለቀሰችው ሁሉ ነገር ስላስታወሰች ነው። አጎቷ ግርማቸው ለመጀመሪያ ጊዜ ፈርቶ ታየ። በድንጋጤ ተሸማቀቀ። ሁሉም ግራ ቢገባቸውም የምትናገረው የምታለቅሰው ሁሉ በጣሊያንኛ በመሆኑ ግራ ተጋቡ። ሳቃቸው ቢይዛቸውም ወደ ቤት ደግፈው አስገቧት። እያባበሉ ወደ ቤት ካስገቧት በኋላ ሁኔታዋ ግራ ያጋባቸው ሁሉ ሳቃቸው ጠፍቶ ስጋት ወረራቸው። ያኔ ታዲያ አዜብ ተንትና የምትናገረው ነገር ነበር እርስ በእርሳቸው እየተያዩ እንዲፋጠጡ ያደረጋቸው። እውነት ሊጋለጥ ነውና ግርማቸው አዜብን ተቆጥቶ ሊያስቆማት ፈለገ። ተይ መተርጎም አቁሚ ይላል አጎት ግርማቸው። አዜብ መተርጎም ቀጠለች። ቤቱ ለሁለት ተከፍሎ መከራከር ጀመሩ። ርብቃ ታዲያ ስትተረጉም ቀጥታ ነበር ስትተረጉም የነበረው። ገነት የምትለውን በጣሊያንኛ የምትለውን ቀጥታ ነበር። ምንድነው የምትለው ያለችው? እናትና አባቴ እዚህ ውስጥ ነው የተቀበሩት፣ እዚህ ውስጥ ተቀብረዋል፣ አውጡልኝ እያለች ነበር ቀጥታ ስትናገር የነበረው። አጎትየው ግርማቸው ደግሞ ምንድነው የሚለው? ጤነኛ አይደለችም፣ አይምሮዋን ታማለች፣ ወይ ደግሞ እዛ ጣሊያን ሀገር ያለች የለመደችው ሐሺሽ ምናምን የምትወስደው ነገር አለ እና እሱን ወስዳ ነው እንጂ በጤነኛ አይምሮ አይደለም ይሄን የምትለው። ስለዚህ ከዚህ ጋር ሰብስብና አንሳትና ይሄ ከምትጮህበት ከምትበጠብጥበት ቦታ ጋር ሰብስበን ወደ ጤናዋ እንድትመለስ እናድርጋት ብሎ ሊያሳምናቸው ነው እየሞከረ ያለው። እነሱም ትንሽ ሊያምኑት ይፈልጋሉ፣ ግን ሁኔታዋ በጣም አስፈሪ ነበር። ግርማቸው አብዳለች ወይም አሽሻ ጭሳለችና ትጠቀማለች እያለ ስሟን ለማጥፋት ሲሞክር
የመጀመሪያው አይደለም። ከዚህ ቀደም ባሉት ጥቂት ቀናት በፊት ገነት ግርማቸውን በኃይል ተናግረው ነበር። የዛን ቀን አዜብና ገነት የቤተሰቡን ፎቶ እያዩ ነበር። ታዲያ ከቤተሰብ ፎቶ አልበም ውስጥ አንድም የሷ እናትና አባት ፎቶ የለበትም። ግን ፎቶአቸው ከአልበሙ ወጥቶ መወሰዱ ግልጽ ነው። በፎቶ ቦታ ላይ ባዶ መሆኑ ግልጽ ነው። ያኔ ግርማቸውን እዚህ ጋር የነበረው ፎቶስ ብላ ጠየቀችው። ግርማቸው እናትና አባትሽ ከመጥፋታቸው በፊት መገኘት ስላልፈለጉ ፎቶአቸውን ይዘን እንኳን አፋልጉን እንዳንል ብለው ነው ይዘውት የሄዱት አላቸው። አዜብና ገነት ተያዩ። ግርማቸው ግን ኮስተር ብሎ አስረዳቸው። ከ30 ዓመት በኋላ እናትና አባትሽን ለማግኘት ተስፋ የለሽም። ፈልገን ደክሞን ነው የተውነው። ስለዚህ ረፍትሽን ተደስተሽ አሳልፈሽ በሰላም ሂጂ ብሎ ነገራት። ገነት አልተዋጠላትም። እሺም ወይም እምቢ ሳትለው ዝም ብላው ብታልፍም መረበሿ ግን ፊቷ ላይ ይታያል። ገነት በቀጣዮቹ ቀናት ትኩስ መርዶ የሰማች ይመስል ጠዋት ማታ ማልቀስና ማዘኗን ተከትሎ የሰፈሩ ሰው እየመጣ ያጽናናታል። አስተርጓሚዋ አዜብ በእርግጥ ልታስተረጉም ብትመጣም ስላዘነችላት ከጎኗ ሳትለያት አብራት ትጨነቃለች። ገነት ምግብ በኃይል ቀነሰች፣ እንቅልፍ አጣች። ሁሉም የሚያደርጉት ጠፋቸው። ትላልቆቹ ሰዎች ባልመጣች ባልተገናኘን እስኪሉ ድረስ ተጨነቁ። ገነት ግን ሐዘኗ ቀጠለ። ይህችኛዋ አክስቷ ግን ምን ላድርግልሽ፣ ምን ተሰምቶሽ ነው ብላ በመጨረሻ ጠየቀቻት። የገነት ጥያቄ ግልጽ ነው። እናትና አባቴ እዚህ ጋር ተቀብሯል፣ ይውጡና ተለቅሶ በክብር ፈጣሪ ቤት አስክሬኑ ይረፍ ትላለች። ይህን የሰማው ግርማቸው ግን መቋቋም አቃተውና መናገር ሲጀምር ሁሉ ነገር ተቀየረ። እብድ ናት፣ አትስሚያት ይላታል። ታላቅ እህቱ የገነት አክስት ግን አሁን የገነት ስቃይ ተሰማት። የወንድሟ ሁኔታ ግን አልገባትም። ለምን ፈራህ፣ ለምን ፍላጎቷን አናደርግም ስትለው ግን የቤተሰባችን እየተረሳ ታሪክ እያነሳች እየረበሸች ነው አላት። አክስት ግን እብድ ከሆነች መሬቱ ይቆፈርና አጽም ካልተገኘ ያኔ እብድ ትላታለ፣ አለዚያ ግን የወንድሜን ልጅ እያለቀሰች እየተናገረች አልተዋትም፣ መሬቱን አስቆፍራለሁ አለችው። ግርማቸው ግን ሁሉ ነገር ይበተንበት ጀመር። አክስትየው 4 ጎረምሶች መቆፈሪያ ይዘው እንዲመጡ በስልክ አዘዘች። የሷ የስልክ ትዕዛዝ ግን ግርማቸውን አስጮኸው፣ አስቆጣው። ቤቱን ግቢውን ሁሉ በጠበጠ። ግን ረፍዷል። ፍርሃቱ አሁን ይበልጥ በዙሪያው ያሉት እንዲጠራጠሩት አደረጋቸው። ሁሌም እየተረጋጋው የቤተሰቡ ዋርካ የሆነው ግርማቸው ግን ቁፋሮ ሲጀመር ስሜቱን መቆጣጠር አቅቶት ማያውቁት ሰው ሆነባቸው። 4ቱ የሚቆፍሩ እንግዲህ ሰዎች ያንን ጉድጓድ የሚቆፍሩ ሰዎች መተው እንዲቆፍሩ ከወሰኑ በኋላ ታዲያ ገነት እዛ ቦታ ላይ እንዳትኖር ገለል አደረጓት ማለት ነው። ገነትን ወክላ ግን ርብቃ ቆማለች። ስለዚህ ለሷ ምስክሯ ርብቃ ነች። ታዲያ ጎትየው ግርማቸው በጣም ፈርቷል፣ ይንቆራጠጣል፣ ከዛ ወደዚህ ይመላለሳል። ሌሎችም ጎረቤቶች አሉ ምስክር ለመሆን እዛ ጋር ቆመው ቁፋሮን የሚመለከቱ። ሲቆፍሩ ታዲያ የሆነ ጠጠር ያለ ነገር ያገኙና ሁሉም ሰው ይደነግጣል። 1 ሰዓት ባልሞላ ጊዜ ውስጥ መቆፈር ከጀመሩ በኋላ የተመለከቱት ነገር ይሄ የሰው የራስ ቅል የሚመስል ነገር ተመለከቱ። ልክ ያንን ሲያይ የወደቀ ሰው አለ፣ ራሱን ስቶ የጮኸ ሰው አለ፣ የደነገጠ ሰው አለ። ግራኔ ገባቸው። ሁሉም እዛ ጋር የነበረው ስሜት በጣም የተደበላለቀው ነገር፣ የሚያለቅስ አለ፣ የሚጮህ አለ፣ ራሱን ስቶ የወደቀ አለ። የእውነት የሚያገኙት ደግሞ የሰው የራስ ቅል ነው። ወዲያው ግን ሁሉን ነገር ፖሊስ ጥሪ ተደረገለት። በፍጥነት መጥቶ ተቆጣጠረ። ቦታውን ፖሊስ ከለለው። የምርመራ ቡድን አባላት በፍጥነት ስራቸውን ጀመሩ። የገነት እናትና አባት ነው የተባለው አጽም ተገኘ። ፖሊስ ወዲያው ወደ ፎረንሲክ ምርመራ ተቋም ተወሰደ። አጽሙ ላይ ለቀናት ምርመራ ሲደረግ የሁለት ሰው ሙሉ አካል እዛው ቦታ ተገኝቷል። የአጽሙ ምርመራ ውጤት ግን ከፖሊስ ምርመራ ውጤት ጋር ተቀናጅቶ እውነቱ ፖሊስ ሲደርስበት ሐቅ ለመስማት የቸኮለ ሁሉ ደነገጠ።
የገነት ወላጆች መሆናቸው ተረጋገጠ። ታዲያ ፖሊስ ወደ ኋላ ተመልሶ ማን ገሎ ቀበራቸው የሚለውን ለማረጋገጥ ስራውን አጠናክሮ ቀጠለ። ግርማቸው መጀመሪያ እሷ ለመሆኑን ተናገረ። ዛሬ ግን ፖሊስ እውነቱን እንደሚደርስበት አላወቀም። ግርማቸው ታዲያ ወንድሙንና የወንድሙን ሚስት ከመግደሉ በፊት ጉድጓድ እየቆፈረ ነበር። ታዲያ የሚቆፍረው ጉድጓድ ሰዎች እያለፉ ሲያዩት ምንድነው የምትሰራው ግርማቸው ምን እየቆፈርክ ነው ሲባል ውሃ ላወጣ ነው ነበር የሚለው መልሱ። ግን የሚቆፍረው ጉድጓድ ደግሞ ግራ የገባቸው ሰዎች ነበሩ። ምክንያቱም የጉድጓድ ውሃ ከሚቆፈርበት መጠን ወይንም ደግሞ ስፋት ግርማቸው የሚቆፍረው ነገር በጣም ወደ ጎን ሰፋ አለባቸው። የጉድጓድ ውሃ ወደ ውስጥ ነው የሚቆፈረው፣ እሱ ግን ወደ ውስጥ ሳይሆን በጣም እየሄደ የነበረው ወደ ጎን ነበርና ምን ሊያረግለት ነው አረ ተሳስቶ ነው ብለው ግራ ይገባቸው ነበር በሰዓቱ የሚቆፍረውን ነገር የተመለከቱ ሰዎች ሁሉ። ፖሊስ በሰዓቱ እንግዲህ መረጃና ማስረጃ አሰባስቦ ማን ነው ይሄን ነገር ያደረገው የሚለውን ነገር ወንጀሉን ካጠናከረ በኋላ ደረሰበት ማለት ነው። ስለዚህ የደረሰበት ምንድነው ግርማቸው ይሄን ወንጀል አስቦና አቅዶ ብቻውን ያለምንም አጋዥ ብቻውን ይሄን ነገር እንዳደረገ እንደፈጸመ ደረሰበት። የሚገርመው ነገር መጀመሪያ ላይ ሲጠየቅ ካደ። ግርማቸው እንዳደረገ ካወቀ በኋላ ፖሊስ ፊት ለፊት ነው የጠየቀው። ሲጠየቅ በፍጹም ይሄንን ነገር እኔ አላደረኩኝም ብሎ ሙሉ ለሙሉ ነው የካደው። ከዛ ግን ማስረጃ እየመጣ ሲመጣ ፖሊስ በፍጹም ሊክድ የማይችልበትን ነገር እያቀረበለት ሲመጣ አመነ ያደረገውን ነገር። የዛን ጊዜ የፈጸመውን ወንጀል ማታ እንደነበረ ማንም ሰው ሳያየው ይሄንን ነገር እንዳደረገ። የሚያስገርመው ነገር ግን በየተራ እንዴት አድርጎ እንደገደላቸው ባልና ሚስቶቹን መጀመሪያ ባልየውን እንደሆነ የጎዳው ከዛ በኋላ ሚስትየዋን በቃ በእለቱ የነበረውን አሰቃቂ ነገር ሁሉን ነገር ማንም ሰው ሊያይ በማይችልበት ሁኔታ ከወጣው ተቆፍሮ ከወጣው ከተገኘው የነገር ጋርና እሱ የሚናገረው ነገር ጋር አቀማመጡ ምናምን እንዴት እንደቀበራቸው ሁሉ ነገር ተመሳሳይ ነው። ምክንያቱም በአንሶላ አድርጎ የጠቀለለው ነገር አለ። እሱ ካልሆነ በስተቀር አንሶላው ማንም ሰው ሊያውቀው አይችልም። እንደዚህ አይነት በኋላ ላይ ፖሊስ ብቻ ቆፍሮ ያገኛቸው ነገሮች አሉ፣ አብሮ የቀበራቸው ነገሮች አሉ። እነዚህ ነገሮች ሁሉ ፖሊስ መጨረሻ ላይ ጎረቤቶች ምናምን ሳይሆን ፖሊስ ቆፍሮ ያገኘው እውነት እሱ ተናገረና በጣም የሚያሳዝነው ነገር ግን ይሄ ሁሉ ነገር ሲያደርግ በእለቱ የዛኑ ቀን እቺ ልጅ አይታለች። ህፃኗ ልጅ ያረጋውን ነገር ሁሉ አይታለች። እንዳየች ደግሞ ያቃል፣ ግን 5 ዓመቷ ስለሆነ አታውቅም ብሎ ነው ያሰበው። መላ ቤተሰቡ በሐዘን ልቡ ተሰበረ። ይመጣሉ ብሎ ሲጠብቃቸው 30 ዓመታት የቆዩትን የገነት እናትና አባት እንደ አዲስ አልቅሰው በክብር አስክሬን አሳረፉ። ገነት ውስጧ ሲረበሽ ሲጨነቅ የነበረውን እውነት አጋልጣ ዛሬ ወደ አሳዳጊ ቤተሰቦቿ ከመመለሷ በፊት ለ3 ዓመት በዛው ቤት ከአክስቶቿ ጋር ለመሰንበት ወሰነች። ግርማቸው የፍርድ ሂደቱ ሲጠናቀቅ ፍርድ ተቀበለ። ቀሪ ዘመኑ በማረሚያ ቤት ስለሚያሳልፍ ፍርዱ አስደሰታቸው። ከባለ ታሪኮቻችን ተመልሰን እንግዲህ የምናነሳቸው አንዳንድ ሐሳቦች ይኖራሉ። ከነዛም መካከል እንግዲህ የገነት ትልቁ ጥያቄዋ ምን ነበር? ለምን ነበር ይሄ ሁሉ የፈጸመው ወንጀል፣ ይሄ ሁሉ የፈጸመው አሰቃቂ ድርጊት፣ ጭካኔ ለምን የሚለው ነበር ጥያቄው፣ ያልተመለሰላት ነገር። ታዲያ ይሄን ጥያቄ የመለሰላት ከዓመት በኋላ ነበር እንግዲህ እስሩን እየፈጸመ ማለት ነው። ሲነግራት መልሱ ምንድነው ያላት? ለንብረት ብዬ ለሀብት ብዬ ነበር ያላት። ቀለል አድርጎ ይሄ ሰውዬ አሁንም አልታረመም ወይም ደግሞ ህሊናው አልወቀሰውም ማለት ነው። መጀመሪያም ደግሞ ይሄን ክፋት ሲያደርግ፣ ይሄን ጭካኔ ሲያደርግ ለዛውም የገዛ ወንድሙን ነፍስ አጥፍቶ እንደገና ደግሞ ሌላ ደግሞ ሁለተኛ የሚስቱን ነፍስ ማጥፋቱ ምንም ርህራሄም የሌለው ሰው ነው። አይምሮንም ስቷል። አንዳንድ ጊዜ የንብረት ነገርና ይሄ የገንዘብ ነገር ከአይምሮ ውጪ ያደርጋል። ይሄን ነው የምናይበት ግርማቸው ላይ ወይም ደግሞ አጎቷ ላይ ማለት ነው። እና በጣም ከባድ ነው የፈጸመው ድርጊት። ህይወትን እስከ ማጥፋት ድረስ የደረሰበት ምክንያት ለንብረት ብሎ ለሀብት ብሎ ነገ ሰርቶ ለሚያገኘው እኮ ነው። ነገ ሰርቶ ምናልባት እነሱ
ካላቸው በላይ እኮ ሊያገኝ ይችል ነበር። እነሱ ካላቸው በላይ እኮ ሊያተርፍ ይችል ነበር። እንደገና ደግሞ የአእምሮ ሰላም የሚባል ነገር አለ። ሰው ገሎ የሰው ንብረት ነጥቆ የሰው ሀብት ነጥቆ የሰው ገንዘብ ነጥቆ እንዴት ነው ሰላም የሚኖረው? እንዴት ነው ረፍት የሚያገኘው? አእምሮ ራሱ እንዴት አልወቀሰው? ይሄን ሁሉ ራሱ ፈጽሞ እኮ እንደገና ደግሞ እንደ ጀግና እንደ መልካም እንደሰራ ሰው ለምን ሲባል ለንብረት ነው ብሎ መናገር በጣም ከባድ። ይሄ ሰውዬ አልተጸጸተም። አሁንም ቢወጣ ይሄንን ክፋት ደግሞ ነው የሚሰራው። ምክንያቱም የተጸጸተ ሰው እኮ ራሱን ይወቅሳል፣ ለመናገር ራሱ ይፈራል። እንደገና ደግሞ የገደለባትን ራሱ አይን እንኳን ለማየት እኮ ይፈራል። እሱ ምንም አልመሰለውም። እና አንዳንድ ጊዜ ብዙ ርቀት የሚጓዙ ሰዎች ወይም ደግሞ ጭካኔ የሚፈጽሙ ሰዎች ለገንዘብ ብለው ይሄ ለሚያልፍ ነገር ብለው ግን ማወቅ ያለባቸው ነገር አለ። ከሰው ቀምተው የሰው ሀቅ ወስደው ሰው አስለቅሰው ሰው በድለው እንደገና ደግሞ ሰው ገለው ይሄ ደግሞ ትልቅ ነገር በፈጣሪም ዘንድ ምንም ምላሽ ትልቅ ምላሽ ቅጣት የሚሰጥበት እንደገና እነሱም ሰላምና ረፍት የማያገኙበት ቅጣት ነው የሚሆነው። ማግኘት ይቻላል። የሰውን መመኘት ሳይሆን ሰርቶ ማግኘት ይቻላል። ሰው ይበልጣል፣ ዘመድ ይበልጣል፣ ወገን ይበልጣል። በፈጣሪ አምሳል የተሰራ ክቡር ሰው ይበልጣል። አንዳንድ ጊዜ ሰዎች ንብረትንና ገንዘብንና ሰውን ያወዳድራሉ። እርካታ አይገኝም በገንዘብ። ብዙ ሀብት እኮ ያላቸው ሰዎች አሉ፣ ብዙ ንብረት ያላቸው ሰዎች አሉ። ግን የሰሩት ነገር ወይም ደግሞ የሚሰሩት መልካም ስራ ነው አእምሯቸውን ደስ የሚያሰኛቸው። ሲለግሱ ያመጡት ነገር ደግሞ በእጃቸው ንጹህ ሲሆን ነው ደስተኛ ሆነው የሚበሉት። ፈጣሪ የሚፈቅድላቸው የእጃቸውንም ስራ የሚባርከው እኮ በሰላምም ደስተኛ ሆነው ፈክተው የተሰጣቸውን ነገር የሚበሉት እጃቸው ንጹህ ሆኖ እንጂ ቀምተው አይደለም። የቀማ ደስተኛ ሆኖ ያውቅ። ቀምቶ እየኖረ የሰው እያስለቀሰ የሚበላ ደስተኛ ሆኖ አያውቅም፣ በሰላምም አይኖርም። ሌላው እንዳልሹ ግርማቸው በጣም የተታለለው ነገር ከቀማኛነቱ ሌላ ወይንም የነሱን ለመውሰድ ከመጓጓቱ ሌላ ህፃኗ ልጅ አታስታውስም ብሎ ማሰቡ። ያኔ ገነት በርግጥ የ5 ዓመት ልጅ ነበረች፣ ግን የ5 ዓመት ልጅም ከዛም በታች ብትሆን ልታስታውስ የምትችልበት ሁኔታዎች አሉ። የልጆችን የማስታወስ ችሎታ ትላልቅ ሰዎች የሚንቁበት ሁኔታ አለ። ህፃናት ልጆች ወይ ይሄን አታስታውስም ወይ ይሄን አያስታውስም፣ በደንብ ነው የሚያስታውሱት። በተለይ ህፃናት ልጆች አእምሯቸውን የሚያሳዝን የሚጎዳ የሚያስደነግጡ ነገሮችን የተደረጉትን ነገር በምንም ተአምር አይረሱም። እያንዳንዷን ነገር ያስታውሷታል። የፈለገ ነገር ቢሆን መቼም ወይ ድምጽ አለ ወይ በዛ ሰዓት የሰሙት ሙዚቃ ይኖራል ወይ የሆነ የሸተታቸው ነገር ይኖራል። ሽታ አይደለ እሷን ውስጧን ሲቀሰቅሳት የነበረው ያሸተተችው ነገር ነው ምን እንደሆነ ውስጧን ሲሰማት የነበረው ገነትን። ልክ እንደዛ ህፃናት ልጆች በሰዓቱ የነበረ ሙዚቃ ወይ ሌላ ድምጽ በሰዓቱ የነበረውን መሬቱን ሊሆን ይችላል፣ ግድግዳ ቀለሙን ሊሆን ይችላል፣ ምንጣፍ ከሆነ ምንጣፉን ሊሆን ይችላል። ብቻ በቦታው የነበረውን ነገር በፍጹም አይረሱትም። ያንን ነገር የሚመስል ነገር ሲያገኙ ሲያዩ በየትኛውም እድሜ ክልል ውስጥ ቢሆኑ ያስታውሳቸዋል። ድብልቅልቅ ያለ ስሜት ሊሆን ይችላል ስሜቱ፣ ግን የሆነ ቀን ላይ የጠራ ስዕል ይመጣላቸዋል የነበረው ነገርና ህፃናት ልጆችን ማይሆን ነገር እያደረጉ ህፃናት ልጆችን እየበደሉ ህፃናት ልጆችን አሰቃቂ ነገር እንደ ዛሬ ባል ታሪኮቻችን እንዲያዩ እያደረጉ ግን ህፃናቶቹ አያስታውሱትም ብለው የሚያስቡ በጣም ብዙ አስተሳሰባቸው የተዛባ ሰዎች አሉ። ልጆች በደንብ ነው የሚያስታውሱት። ልጆች በደንብ ነው የሚያውቁት። የማይናገሩት ዝም የሚሉት ስለሚፈሩ ነው እንጂ የማስታወስ ችሎታ ሳይኖራቸው ቀርተው አይደለም። ወይም ብናገር ምን ለውጥ አመጣለሁ ብለው ከማሰብም ላይናገሩ ይችላሉ። ገነት ግን ደፋር ናት። ወደፊት ሄዳ ሁሉ ነገር ተናገረች። እንደሷ መሆን የሚችል ሰው እንደሷ ቢሆን መልካም ነው። ከሁሉም በፊት ግን ህፃናት አያስታውሱም ብሎ ወንጀልም የማይደረግ ነገርም ከማድረግ ህግንም ከመተላለፍ ፈጣሪንም የደፈረ ስራ ፈጣሪንም የናቀ ስራ ከመስራት መቆጠብ ለራስ ነው፣ ለህፃናቱ ብቻ አይደለም። ሌላው ሐሳብ እንግዲህ ውሸት ተደብቆ አይቀርም። እንግዲህ ግርማቸው ምንድነው ያደረገው? አይናቸውን እያየ የቤተሰቡን አይን እያየ ነው የዋሸው።
ሌላው ያደረገው ነገር ምንድነው? ሰዎቹን ከገደለ በኋላ እዛው ቀበራቸው። ከዛስ እማኝ አለ ብሎ ቢያስብም እሷ ምንም አታውቅም፣ ትንሽ ልጅ ናት። ይሄን ነገርም ለመገንዘብ ጊዜ አልደረሰችም ብሎ ስላሰበ እዚህም ብትቆይ ደግሞ እሱን ባዘር እንዳታደረገው ምን አደረገው? ወደ ውጭ ላከ ማለት ነው። ስለዚህ ማስረጃ ደበቀ። ይሄ ሁሉ አመት ሲኖር አይናቸውን እያየ እየዋሸ ነበር ሲኖር የነበር። ታዲያ የተደበቀ ነገር ወይም ደግሞ ማንም አይደርስበትም ብሎ ያስቀመጠው ነገር ራሱ እውነት ስለሆነ ፈንቅሎ ወጣ። ግን እሱ ያሰበው ማንም አይደርስብኝም፣ ማንም ስለዚህ ነገር አይጠይቅም ብሎ ስላሰበው ማስረጃዎቹን ሁሉ ነበር ያጠፋ የነበረው። ታዲያ ይሄንን ሲያደርግ 30 ዓመታት አለፉ። አሁን ግርማቸውን የሚያውቁት ሰዎች ምን ይላሉ? 30 ዓመት ይሄንን ነገር አድርጎ ያሰበውን ገንዘብ እጁ ካስገባ በኋላ የወንድሙንም የሚስቱንም ነገር ከወሰደ በኋላ የኖረውን ህይወት መለስ ብለው ሰዎች ያውና ደስተኛ እንዳልሆነ በተደጋጋሚ ብዙ አይነት መልካም ያልሆኑ ነገሮች ይገጥሙት እንደነበረና ምን ይላሉ? አሃ ለካ ለዚህ ነው እንደዚህ ይሄ ነገር ያልተስተካከለለት፣ ለካ ለዚህ ነው በዚህ ሰዓት እንደዚህ የገጠመው ይላሉ። ይሄ ሰው እኮ 30 ዓመቱን ሲኖር ትዳር መስርቶ ልጆች ወልዶ ስራ እየሰራ ምንም እንዳልተፈጠረ ምንም እንዳላደረገ ሁሉን ነገር አመቻችቶና አቻችሎ የሰው የሚመስል ህይወት እየኖረ ነበር። የሰው ህይወት ግን አይደለም። ግን በተደጋጋሚ የደረሰበት ነገሮች ነበሩ። ተደጋጋሚ ውስጡን የሚያሳዝኑት፣ የሚያስከፉት፣ ገንዘቡን የሚያሳጡት ይሄ ያለ አይደለ የባከነ አይነት ኑሮ፣ እንደዛ አይነት ኑሮ ይኖር ነበረ። ያዝን ነበረ ይላሉ። ይከፋ ነበረ። ነገር ተበላሽቶበት በተደጋጋሚ ያለቅስ ነበር፣ እንዲሆን ነበር ይላሉና ለዛ ነው የሚያውቁት ሰዎች አሁን አሃ ለካ በዛ ጊዜ እንደዚህ የሆነበት የነዚህ ሰዎች ግፍ ነው፣ ለካ የሰው ደም እጁ ላይ ስላለበት ነው ይላሉና በምንም ተአምር ማንም ሰው ቢሆን ሰውን አስከፍቶ ሰውን አሳዝኖ ሰውን በድሎ ሰውን ማይደረግ ነገር አድርጎ በሰላም የኖረ ሰው የለም። በጣም የባሰ ያ ሰው ከተጎዳው ነገር በላይ የባሰ ስቃይ ነው የሚሰቃየው። አንዳንድ ሰው እንደ ግርማቸው አይነቱ እነዛ ሰዎች ህይወታቸው ስላለፈ የመጨረሻ ጉዳቱን የተጎዱ ይመስለዋል። እነሱ እኮ ይሻላሉ። በምድር ሆኖ እኮ የሚሰቃይ ሰው አለ፣ ኑሮ እሳት የሚሆንበት በየቀኑ እየነደደ የሚኖር ሰው አለ። ለምን? የሰራው ግፍ፣ የሰራው ኃጢአት፣ የሰው ላብ፣ የሰው ደም፣ የሰው እንባ በጣም ከባድ ነገሮች ናቸው። ከነዚህ ነገሮች ራሳችንን ካልጠበቅን በምድር የሚኖረን ህይወት የስቃይ የሰቆቃ ሁልጊዜ የማዘን ስኬት አልባ ጥረት አልባ ተስፋ የቆረጠ በጣም መጥፎ ነው የሚሆነው። ለዚህ ደግሞ የዛሬ ባል ታሪካችን ትልቅ ምስክር ነውና ሁላችንም ከእንደነዚህ አይነት ተግባራት መጠበቅ የምንችለው መልካም የምንሆነው የሰው እንባ እንዳይኖርብን፣ የሰው ደም እንዳይኖርብን፣ የሰው ላብ እንዳይኖርብን ራሳችንን የምንከላከለው ለራሳችን ህይወት ስንል እኛ እንዳንጎዳ። ሰው ካለቀሰብን እናለቅሳለን። የሰው ደም እጃችን ላይ ካለ ደማችን ከንቱ ይሆናል። የሰው ገንዘብ ከወሰድን ላባችን ከንቱ ይሆናል። ለዛ ነው ማናረገው ጥፋት ከማጥፋት ፈጣሪን ደፍረን ህግን ተዳፍረን መጥፎ ነገር ማናረገው ያ ሰው እንዳይጎዳ ሳይሆን ለራሳችን ያ ነገር እጥፎን ወደኛ እንዳይመጣ ነው። ግርማቸው ለዚህ ነው ዘመኑን ሁሉ 30 ዓመት ባክ ነው የኖረው። ሌላው አክስትዮ ገነት የፈለገችውን ይደረግ ያለችውን ስትጮህበት የነበረውን ፍላጎቷን ባታሟላላት ኖሮ ባትሰማት ኖሮ ግርማቸው ያደረገው ነገር ሁሉ ተደብቆ ይቀር ነበር። እሱ የሰራው ነገር ያን ግፍ እና ጭካኔ ሁሉ ማንም አይሰማም ነበር፣ ማንም አያውቅም ነበር። ምናልባት ጊዜ ሊፈጅ ይችላል እንጂ በረጅም ጊዜም ሊታወቅ ይችላል። ያው በአንዳንድ ነገሮች ግን ምን ይሆናል? ጊዜ ይረዝማል፣ ጊዜ ይሄዳል። ግን እስቲ ምንድነው እስቲ በቃ እንስማት ምትለው ነገር አለ። እስቲ እንስማ ይደረግላትና እንረፍ፣ እኛ ምንረፍ አይነት ነገር ነው። እሷም ባታምንበት ልክ ይሁን አይሁን ራሱ እርግጠኛ ባታምናት ራሱ ግን እስቲ በቃ ምትለው ነገር ይደረግላትና እኛም ተንፈስ እንበል እሷም ደስ ይበላት አይነት ነገር ነው። አንዳንድ ጊዜ ሰው ተበድሎ ወይም ደግሞ ብዙ ግፍ ደርሶበት
ሊጮህ ይችላል፣ ስሙኝ ሊል ይችላል፣ ወይ ደግሞ ከምናየው ነገር ወይ እርግጠኛ 100% ብለው ብዙ ሰዎች ከሚያስቡት ከሚስማሙት ነገር ያማታል፣ ጤነኛ አይደለችም አይነት ነገር የሚል ሰው ሊበዛ ይችላል። ከዛ ሁሉ ጩኸትና ጋጋታ መሃል ያንን ሰው መስማት ምንም የሚጎዳን ነገር የለም። ያን በማድረጋችን ልክ እንደ ዛሬ ባለ ታሪካችን የምናተርፈው ሐቀኛን ነው፣ ተበዳዩን ነው የምናተርፈው። እቻ አክስት አተረፈቻት ይህን በማድረጓ በመፍቀዷ። እንደሱ እሷም ያማታለች፣ እውነትም አሽሽ እየጠጣች ነው ወይም ደግሞ እያጨሰች ነው እንደዚህ የሆነችው ብላ ከሱ ጋር ጎን ሆና አብራ አቢዩዝ ብታደርጋት ልጅቷ ታልቅ ነበር። የእውነትም ታሪኩ ላይ እንደምናየው ምግብ አቁማ ነበር፣ እየከሳች እየቀጨጨች መታ ነበር በማልቀስ በሐዘን። አሁን ትዝ ካላት በኋላ እኮ አይምሯ ማአት ጥያቄዎች ይመላለሳሉ። የነበረው ስዕል አይምሯ ላይ ይመጣል። እንደገና ደግሞ በሰዎች ዘንድ አለመቀበል አለ፣ ማንም አያምናትም። ይሄ ሁሉ ነገር ውስጧ ሆኖ ተደበላልቆባታል። ታዲያ አንድ ሰው ይህንን እድል ሰጥቷት አምኗት ቻንስ ማግኘቷ ለሷ ትልቅ ነገር ነው። ስለዚህ አንዳንድ ጊዜ የሚጮሁት ሰዎች የተበደሉ ሰዎች አንዳንዴ ያማቸዋል ብለን አብረን ከሚጮሁት ጋር ወይም ደግሞ ከሚፈርዱት ጋር ከመፍረድ እስቲ ምንድነው የሚሉት ብለን ብንሰማቸው፣ እስቲ ምንድነው የሆኑት ነገር ብለን ብናዳምጣቸው ምናልባት እናተርፋቸዋለን። ምናልባት ግፍ የሚሰራውን ሰው እናጋልጣለን። ለዚህ ደግሞ ምክንያት መሆን መታደል ነው። ገነት ደግሞ ሌላ የምንመለከተው ጥንክር ብላ የሰራችበት ነገር ምንድነው? ለቤተሰቦቿ ፍትህ አግኝታለች። ለእናት ለአባቷም የበደላቸውን ሰው የገደላቸውን ሰው የቀበራቸውን ሰው በራሱ በቤቱ ያንን ሁሉ ነገር ያደረገውን ሰው እንዲቀጣ አድርጋለች። እቺ ልጅ ቀላል ነገር አይደለም ያደረገችው። እንግዲህ የ5 ዓመት ልጅ ንቋት ነው እሱ አይደል ወደ ውጭ ትሄድ ምንም አታመጣም ብሎ፣ ግን ለራሷም ለእናት ለአባቷም ነው የቆመችው፣ ለእውነት ነው የቆመችው። ይሄ ነገር እናትና አባቷን መልሶላታል? አልመለሰላትም። ይሄ ነገር እሱ ባጠፋው ልክ ተቀጥቷል? አልተቀጣም። እሱ ከዛ በላይ ቢደረግ ደስ ይላት ነበረ። ግን ሰላም አግኝታለች፣ እረፍት አግኝታለች። አንዳንድ ጊዜ አንዳንዶቻችን ሰዎች የማይሆን ነገር ያደርጉንና ከዛ በኋላ አይ በቃ እንግዲህ ምን ይደረጋል፣ አይ በቃ ወንጀልም ሰርተው እኮ ነው፣ አይ በቃ ዝም በሉ፣ ለህግ አሳልፋችሁ አትስጡ የሚሉ ሰዎች አሉ። ምናልባት እነዛ ሰዎች ከተበደሉት ሰዎች ወይም ወንጀል ከተፈጸመባቸው ሰዎች ጋር ያላቸው ግንኙነትና ቅርበት ወይም ከተበዳይ ጋር ያላቸው ግንኙነት ራቅ ያለ ይሆናል። የተበዳይ ስሜት አይሰማቸውም። ገነት የተሰማት እናትና አባቷ ስለሆኑ ነው። የገነትን ስሜት ተጭነውት ገነትን አይ በቃ ተይ አጎትሽ ነው ምናምን ብለው አልፈዋት ቢሆን ኖሮ አሪ ዘመኗን ሁሉ ታዝን ነበረ። ለዛ ነው ፍትህ ሲያገኝ ሰው የበደለው ሰው ሲቀጣ፣ የበደለው ሰው ተገቢውን ነገር ሲያገኝ ህሊናው የሚያርፍበት ምክንያት እውነት ስለሆነ ነው። በቃ መሄድ ያለበት የበደለ ሰው በህግ መጠየቅ አለበት የሚባለው እውነት ለጭንቅላት እረፍት ስለሚሰጥ ነው። አንዳንድ ሰዎች ሊሸፍኑ ይሞክራሉ፣ አንዳንድ ሰዎች ሊደብቁ ይሞክራሉ፣ አንዳንድ ሰዎች አይ በቃ አልፏል ቅጣቱ ያንን ሰው የሞተውን ሰው ያስነሳ ይላሉ። ስህተት ነው። የበደለ ሰው ወንጀል የሰራ ሰው ማንኛውም ሰው እንደ ገነት ከጊዜያት በኋላ ብናስታውስም ወይ ደግሞ አሁንም እጃችን ላይ ኖሮም የምናውቀው ነገር ካለ ቀጥ ብለን ሄደን ለህግ አሳልፈን መስጠት አለብን። ለምን ለተበደለው ሰው ለቆመው ሰው ተበዳይን ወይንም ደግሞ ያንን ጉዳት የደረሰበትን ሰው ለሚወደው ሰው ከተበደለው ሰው በላይ ቆሞ ያለው ሰው ነው የሚጎዳው ፍትህ ካልተገኘ። ከሞተው ሰው በላይ ከተገደለው ሰው በላይ እዚህ ጋር ወንጀል ከተፈጸመበት ሰው በላይ በህይወት ያለው ሰው የሚንገበገበው በጣም ይብሳል ፍትህ ካልተገኘና ይሄንን ልብ ብለን ማስተዋል መቻል አለብን። መከላከል የለብንም። ለህግ አሳልፈን መስጠት መቻል አለብን። ህግ የኖረው ለዛ እኮ ነው። ህግ እኮ ያጠፋ ሰው ሊቀጣ ነው አይደል የተፈጠረው? አንደኛው ምክንያቱ ታዲያ ለምንድን ነው የሰው ልጅ እያየ ወንጀለኛን በብቱ ስር ይዞ የሚቀመጠው? አሳልፎ መስጠት ነው ያለበት ለህግ። ይሄንን የምናደርገው ደግሞ እውነትን ስለምናውቅ ነው። ውስጣችን እውነትን ይረዳል። እውነትና ውሸትን እንለያለን። ፈጣሪን እንፈራለን። ህግን እናከብራለን። ይሄ ከሆነ የኛ የህይወት ልምምድ
ወንጀለኛን አቅፈን እያወቅን ሰውን የበደለ ሰው ይዘም ደብቀንለት አንቀመጥም። በፍጹም ገነት ያደረገችውን ነገር ነው ማድረግ ያለብን እንጂ አጎትየው ሊያደርግ የሞከረውን ወይንም ለሱ ያገዙ ሰዎች ያደረጉትን አይደለም። ሌላው እንግዲህ እናትና አባቷ ይሄ ሁሉ በደል ከመፈጸሙ በፊት ወይም ደግሞ እንደዚህ አይነት አሰቃቂ ድርጊት ከማድረጉ በፊት የነበሩ ምልክቶች ሊኖሩ ይችላሉ። መጀመሪያም አካባቢ ወይ ዝት ሊሆን ይችላል፣ ወይ ቁጣ ሊሆን ይችላል። ብቻ የሚያዩት ምልክቶች ሊኖሩ ይችላሉ። ታዲያ ያንን ምልክቶች ችላ ብለው ምንም አያመጣም ወይም ደግሞ ዘመድ ነው፣ ወገን ነው፣ ወንድሜ ነው ብሎ ስላሰበ ይሄን ነገር ራሱን አልጠበቀም፣ ቤተሰቡን አልጠበቀም፣ እሱም እንደዚህ ነገር አያደርስብኝም ብሎ ስላሰበ ችላ አለ። ታዲያ ይሄ ታሪክ የሚያስረዳን ምንድነው ብለን ስናስብ ብዙ ጊዜ አጠገባችን ያለው ሰው ወይ ምናምነው ሰው ወይ ደግሞ እርግጠኛ ይሄን ነገር አያደርግብንም ብለን ምንለው ሰው ማናስበውን ወይም ደግሞ ያላሰብነውን ነገር ክፉ ጭካኔ ተሞላበት እንደውም ማናቀው ዝም ብለን ተራሰው ወይም ደግሞ ሰላም ብለን ማናቀው ሰው ከሚያደርግብን በላይ ወይም ከዘራፊ ከደብዳቢ በላይ ሊያደርግብን ይችላል። ጥንቃቄ ማድረግ ይኖርብናል። ይሄ ሰው ችላ በማለቱ ዘመዴ ነው ብሎ ወይ ወንድሜ ነው ብሎ ስላሰበ የሚያደርጋቸውን ነገሮች ምልክቶች ሁሉ ዝም አለ። ስለዚህ መቶ እስኪገላቸውና እስኪቀብራቸው ድረስ ይሄ ሁሉ ጭካኔ እስኪያደርግ ድረስ የሆነበት ምክንያት ምልክቶች ሲታዩ ቶሎ ሪአክት ማድረግ፣ ቶሎ ውሳኔ መወሰን፣ ራስን መከላከል፣ እዛ እንዳይኖርም ከሆነ እዛ እንዳይኖር ማድረግ፣ ማስወጣትም ከሆነ ማስወጣት፣ እነሱም መራቅ ካለባቸው መራቅ፣ መለያየት ካለባቸው መለያየት። ምክንያቱም ለደህንነት ሲባል ራሱን ብቻ አይደለም እኮ ያስገደለው፣ ሚስቱንም ነው ያስገደለው፣ ሌላም የቤተሰብ አባል ነው እንዲሞት ያደረገው። ስለዚህ በህይወታችን ላይ አንዳንድ ዋርኒንጎች ልናይ እንችላለን፣ ቀይ መብራቶች ልናይ እንችላለን። ያን ጊዜ አይ እህቴ ነው፣ ወንድሜ ነው፣ ዘመዴ ነው ምናምን ተብሎ ድፍረት ባይደረግ ጥሩ ነው። ጥንቃቄ ማድረግ አንደኛ ራስን ከብዙ ነገር ከብዙ የእድሜ ልፋት ከብዙ ከሚደርስብን አጓጉል ነገሮች ሁሉ ይጠብቀናል። ሌላው ባልሹ ላይ ለመጨመር እንደዛ ራሳችንን እንጠብቃለን፣ ግን ደግሞ ወላጆቿ ናቸው አይደል ራሳቸውን ያልጠበቁት። ከዛ ክርክር ወይንም ደግሞ ምልክት ካዩበት ቦታ ላይ አልወጡም ብለን ነው የምናስበው። ግን ገነትም ተመልሳ እዛው ኢንቫይሮንመንት ውስጥ ነው የገባችው። ግርማቸው ከሚባል እናት አባቷን ገሎ ከቀበረ ሰው ጋር ፊት ለፊት ትሟገት ነበረ። አስታውሳለች አላስታወሰችም ልንል እንችላለን፣ ወይ ደግሞ ሀቋን እየተናገረች ነው፣ ያየችውን ነገር እየተናገረች ነው። የደረሰባትን ነገር በአይኗ ያየች እናትና አባቷ የደረሰባቸውን ነገር እቺ ልጅ አስታውሳለች። ያኔ ግን እሱ ምናልባት ጉልበት ቢኖረው ኖሮ ከአክስቷ ከተከላከለችላት አክስቷ በላይ ወይ ርብቃ ባትኖር ኖሮ ምቹ ሁኔታ ቢኖር ኖሮ እኮ እሷንም እንደነሱ ያደርጋት ነበር። አንዳንዴ ራሳችንን አደጋ ውስጥ እስከሚከተን ድረስ የሆነ ነገር መሟገት የለብንም። እናውቃለን እኮ እኛ እንደሆነን ልክ እናውቃለን፣ ሐሳባችን ተቀባይነት እንደሚያገኝ እናውቃለን፣ እንደምናሸንፍ። ግን ለዛሽ ደቂቃ ግን መከራከር ዋጋ የሚያስከፍለን ከሆነ እልሃችንን ዋጥ አርገን ትቢታችንን ዋጥ አርገን በቃ ሄሮንግ የሆነ ኢጎ እንዳይኖረን ዋጥ አርገን ሁሉን ነገር ከዛች ቦታ ጋር መነሳት የብልጥ ስራ ነው። ይሄ አላደን እንገናኛለን ብሎ ትቶ መሄድ ብልጥ ሰው እንደዛ ነው የሚያደርገው እንጂ ቁጭ ብሎ እዛው ጋር ራሱን አደጋ ላይ ከቶ ህይወቱን አደጋ ላይ ከቶ ሰው አይከራከርም። እውነት እንኳን ቢኖረን ሐቅ እንኳን ቢኖረን እውነትና ሐቃችንን የምናስመልሰው እውነትና ሐቃችንን ሐቀኛ ነው እውነት ነው እሱ ነው ትክክል እሷ ናት ትክክል የምንባለው ህግ ፊት ነው። በቃ ያ ሰው ያችን ደቂቃ ዋጥ አርጎ ይዞ ፖሊስ ጋር መሄድ ነው። እዛ ጋር እስከምንደርስ ድረስ ከማይሆን ሰው ጋር ሊያውም ነፍስ ካጠፋ ሰው ጋር አንዳንዴ ከዘራፊ ጋር ምናምን መተናነቅ ምን አመጣው?
ወንጀል የሚሰራ ሰው እኮ ተስፋ የቆረጠ ሰው ነው። ወንጀል የሚሰራ ሰው ነገ እኮ የለውም ያውቃል። በውስጡ እኮ ነገ የሚል ተስፋ ያለው ሰው ምናምን እኮ ክፋት አያስብም። ለነገ ህይወቱ የሚጥር ሰው እኮ እጁን ቆሻሻ ነገር ውስጥ አይከትም። የጸዳ ነገር ነው እየረገጠ የሚሄደው። ተስፋ የቆረጠ ሰው፣ ነገ የማይታየው ሰው፣ ብርሃን የሌለው ሰው፣ ፈጣሪ ከሱ ጋር ያልሆነ ሰው፣ ህግን የማያውቅ ሰው እኮ ነው ወንጀል ውስጥ፣ ክፋት ውስጥ፣ ተንኮል ውስጥ የሚገባ። ከእንደዛ አይነት ሰው ጋር ምን ስንሆን ነው የምንከራከረው? ምን ስንሆን ነው የምንታገለው? እንዴት ከጨለማ ጋር ብርሃን በውስጣችን ይዘን እየሄድን ከጨለማ ጋር እንዴት ነው የምንታገለው? አይበራም። ያ ሰው ጨልሟል። በቃ ህይወቱም መንፈሱም ማንነቱም ጨለማ ነው። ስለዚህ እንደነዛ አይነት ሰዎችን ልክ ሲከራከሩን ሲተናነቁን ምናምን እሺ ብለን እንደምንም ካጠገባቸው ዞር እንበል። ከዛ በኋላ ግን ህግ ፊት እናቆማቸዋለን። መልሰን ግን ህይወታችን ላይ ማምጣት የለብንም። ለምን? ወንጀል የሰራ ሰው የሱን ህይወት አበላሽቶ የኛንም ህይወት ሊያበላሽ የሚችልበት እድል በጣም ትልቅ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።